ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ረቡዕ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታዎች በትናንትናው ዕለት ተከናውነዋል። በዛሬው ዕለትም የሚደረጉ ጨዋታዎች አሉ። የትናንት ውጤቶችን እናስቀድምና በዛሬው ዕለት በተለይም በፒኤስጂ እና በሊቨርፑል እንደዚሁም ደግሞ በባርሴሎና እና በአትሌቲኮ ማድሪድ መካከል የሚደረገውን ጨዋታ እንመለከታለን። በትናንትናው ዕለት በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ባየር ሙኒክ ሪያል ማድሪድን 2-1 አሸንፏል። በሳንቲያጎ ቤርናቦ በተደረገው ጨዋታ ሉዊስ ዲያዝ እና ሃሪኬን ግቦቹን አስቆጥረዋል። ኪሊያን ኤምባፔ የሪያል ማድሪድን አንድ ግብ ያስቆጠረ ተጫዋች ነው። ፈረንሳዊ አጥቂ በውድድር ዓመቱ በቻምፒየንስ ሊግ ያስቆጠራቸውን የግብ ብዛቶችም 14 አድርሷል። የሙኒኩ ግብ ጠባቂ ማኑኤል ኑየር ድንቅ ሆኖ ባመሸበትና የጨዋታው ኮከብ በሆነበት ጨዋታ 9 ግብ ሊሆኑ የሚችሉ ኳሶችን አድኗል። የ40 ዓመቱ ጀርመናዊ በአንድ ጨዋታ ይህን ያክል ሙከራ ሲያድን ከ2020 በኋላ ለመጀመሪያ ጊዜም ሆኗል። ሙኒክ ከ9 ጨዋታ በኋላ ማድሪድን በሜዳው ያሸነፈበት ሲሆን የጀርመኑ ክለብ ከሜዳ ውጭ ያደረገውን ጨዋታ ማሸነፉን ተከትሎ ወደ ግማሽ ፍጻሜ የሚያልፍበትን እድል አስፍቷል። በሌላ ጨዋታ አርሰናል በባከነ ሰዓት ባስቆጠረው ጎል ስፖርቲንግ ሊዝበንን 1-0 ሜዳው ድረስ ሄዶ አሸንፏል። ካይ ሃቨርትዝ በ91ኛው ደቂቃ ላይ ብቸኛውን ጎል አስቆጥሯል። በጨዋታው ተቀይሮ የገባው ማክስ ዶማን በ16 ዓመት ከ97 ቀኑ በቻምፒየንስ ሊግ ጥሎ ማለፍ መጫወት የቻለ በእድሜ ትንሹ ተጫዋች ሆኗል። በካራባኦ ዋንጫ ፍጻሜና በኤፍኤ ዋንጫ ሩብ ፍጻሜ በተከታታይ የተሸነፈው አርሰናል ወደ አሸናፊነት የተመለሰበትን ውጤት ያስመዘገበ ሲሆን በቻምፒዮንስ ሊግ ጥሎ ማለፍ የፖርቹጋል ክለቦችን ከሜዳው ውጪ ሲያሸንፍ ለመጀመሪያም ጊዜ ሆኗል። የፖርቹጋሉ ተወካይ ስፖርቲንግ ሊዝበን በሜዳው ከ23 ተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ በመድፈኞቹ ለመሸነፍ ተገዷል። አርሰናል በዚህ ዓመቱ በአውሮፓ ቻምፒዮንስ ሊግ ካደረጋቸው 11 ጨዋታዎች 10ሩን ሲያሸንፍ በአንድ ጨዋታ ብቻ አቻ ተለያይቷል። በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ ዛሬም ሁለት የሚጠበቁ ጨዋታዎች ይደረጋሉ። በውጤት ቀውስ ውስጥ የሚገኘው ሊቨርፑል የውድድር ዓመቱ ብቸኛ ተስፋው በሆነው ቻምፒዮንስ ሊግ ወደ ግማሽ ፍጻሜ ለመግባት የመጀመሪያውን ጨዋታ ወደ ፓሪስ አምርቶ ያደርጋል። አሰልጣኝ አርነ ስሎት በኤፍኤ ዋንጫ በማንቸስተር ሲቲ የደረሰባቸውን የ4-0 ሽንፈት ለመርሳት ወደ ሜዳ በሚገቡበት ጨዋታ ከፒኤስጂ ሌላ ከባድ ፈተና ይጠብቃቸዋል። ሁለቱ ቡድኖች በመድረኩ ቀደም ሲል 6 ጊዜ ተገናኝተው እኩል 3 ጊዜ ያሸነፉ ቢሆንም ፒኤስጂ በቅርብ ጊዜያት ከእንግሊዝ ክለቦች ጋር ባደረጋቸው 6 ጨዋታዎች ሽንፈት አለማስተናገዱ ለሊቨርፑል ጨዋታውን ከባድ ያደርገዋል። በጥሎ ማለፉ በሌላኛው የእንግሊዝ ክለብ ላይ 8 ግቦችን አስቆጥሮ ለሩብ ፍጻሜ የደረሰው የፈረንሳዩ ክለብ ፒኤስጂ ባለፈው ዓመት ከሊቨርፑል ጋር የተገናኘበትን የቻምፒዮንስ ሊግ የጥሎ ማለፍ ጨዋታ በመለያ ምት አሸንፎ እንደነበር ይታወሳል። ጨዋታው ምሽት 4 ሰዓት ላይ በፓርክ ደ ፕረንስ የሚደረግ ሲሆን በመርሲሳይዱ ክለብ በኩል ትልቁ ዜና በጉዳት ለ3 ወራት ከሜዳ ርቆ የነበረው አሌክሳንደር ኢዛክ ለጨዋታው መድረሱ ነው። ስዊድናዊ አጥቂ የስብስቡ አካል ሆኖ ወደ ፓሪስ አምርቷል። ብራድሌ ባርኮላ ግን አሁንም በጉዳት ምክንያት የማይሰለፍ ተጫዋች ነው። ፒኤስጂ ለዚህ ጨዋታ ሲባል የፈረንሳይ ሊግ በ28ኛው ሳምንት ማድረግ የነበረበትን ጨዋታ ለሌላ ጊዜ ያራዘመለት ሲሆን በዛሬው ጨዋታ መጠነኛ ጉዳት ያለበት ኡስማን ደምቤሌ መሰለፉ ባይረጋገጥም ፋቢያን ሩዝ ግን ከስብስቡ ውጭ ሆኗል። በአውሮፓ ቻምፒዮኑ ፒኤስጂ በኩል ኪቪቻ ክቫራትስኬሊያ እና ኑኖ ሜንዴዝ ዛሬ ቢጫ ካርድ የሚመለከቱ ከሆነ የመልሱ ጨዋታ የሚያልፋቸው ይሆናል። በሌላ የሩብ ፍጻሜ ጨዋታ የሁለቱ የስፔን ክለቦች የባርሴሎና እና የአትሌቲኮ ማድሪድ ፍልሚያ የሚጠበቅ ይሆናል። ሁለቱ ቡድኖች በውድድር ዓመቱ ለስድስተኛ ጊዜ የሚገናኙበት እድል የተፈጠረ ሲሆን ከ3 ቀን በፊት በስፔን ላሊጋ ተገናኝተው ባርሴሎና ከሜዳው ውጭ 2-1 ማሸነፉ ይታወሳል። ባርሴሎና በሜዳው ባደረጋቸው ያለፉት 25 ጨዋታዎች በአትሌቲኮ ማድሪድ አለመሸነፉ ትልቅ የስነ ልቦና ብልጫ እንዲወስድ ሲያደርገው ዛሬ የሚያሸናፊነት ቅድሚያ ግምቱን አግኝቷል። በአሰልጣኝ ዲየጎ ሲሞኔ የሚመራው አትሌቲኮ ማድሪድ በቻምፒየንስ ሊግ የስፔን ክለቦችን ከሜዳው ውጭ አሸንፎ የማያውቅበትን የታሪክ ጠባሳ ለመፋቅ ወደ ካታላን ያመራል። ሁለቱም ቡድኖች የእንግሊዝ ተወካዮቹን ኒውካስልና ቶትናምን በሰፊ የግብ ልዩነት አሸንፈው እዚህ መድረሳቸው ጨዋታው በምን ያህል የጥንካሬ ደረጃ ላይ እንደሚከናወን ማሳያ ነው። ምንም እንኳን ባርሴሎና እንደ ራፊና እና ፍራንኪ ዲዮንግ ያሉ ኮከቦችን በጉዳት ቢያጣም የሮናልድ አራሆ ለጨዋታው መድረስ ግን ትልቅ እፎይታ ሆኖታል ለባርሴሎና። በአንጻሩ አትሌቲኮ ማድሪድ የፓብሎ ባሪዮስን ግልጋሎት በጉዳት ምክንያት የማያገኝ ይሆናል። ግብ ጠባቂው ያን ኦብላክ እና ሮድሪጎ ሜንዶዛ ግን ለጨዋታው ዝግጁ መሆናቸው ተገልጿል። በመጨረሻም ማራቶን ከዓለም አትሌቲክስ ቻምፒዮና ውድድር ውጭ ሊደረግ ነው። በ2030 የዓለም አትሌቲክ ማራቶን ቻምፒዮና የተባለ ራሱን የቻለ ውድድር እንደሚጀመርም ተገልጿል። በዚህ ምክንያት የዓለም አትሌቲክስ አዲስ ዓመታዊ የአትሌቲክስ ውድድር አስተዋውቋል። የማራቶን ውድድር የ2027 እና የ2029 የዓለም አትሌቲክስ ቻምፒዮና ውድድር አካል ሆኖ ይቀጥላል ተብሏል። ከ2030 በኋላ ግን ማራቶን ከዓለም አትሌቲክስ ቻምፒዮና ውድድር አካልነቱ እንደሚወጣ የተነገረ ሲሆን ራሱን ችሎ የሚዘጋጀው አዲሱ የዓለም አትሌቲክስ ማራቶን ቻምፒዮና በየዓመቱ እንደሚካሄድ ተገልጿል። የሴቶችና የወንዶች ማራቶን በተለያየ ዓመት የሚካሄድ ሲሆን የመጀመሪያውን ውድድር አዘጋጅ አቴንስ መሆኗም ይፋ ተደርጓል።
አድማጮቻችን ለረተረቡ ያዝናቸው የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። በዛሬው ዕለት የሚደረጉትን የአውሮፓ ቻምፒየንስ ሊግ የጨዋታ ውጤቶችን በነገው የሃሚንግ ስፖርት ዝግጅታችን የምናደርሳችሁ ይሆናል። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርም በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።